ዩኒቨርሲቲ የኔ ተርኒንግ ፖይንት ነው ብዬ አስባለሁ። ባላ ፍቃድ በኋላ ምናልባትም መሰበስብበትን ነገር ካለ ኢንሻአላህ እንትን እላለሁ እና ምንድነው ተርኒንግ ፖይንት ብለህ ካልከኝ ዩኒቨርሲቲ ውስጥ ዩኒቨርሲቲ ማለት ገና ከአገባቢ ልጀምርና ዩኒቨርሲቲ መግባት በጣም ነበር የምወደው። በነገራችሁ ላይ ማለቴ በቃ ሚሽኔ ነበረ። ቅድም እንዳለው መጀመሪያ ጎበዝ ተማሪ ነበርኩኝ፣ ራንክ ምናምን ነበር የማወጣው። ከዛ በቃ ዩኒቨርሲቲ ገባው ማለት ነው። ግን ዩኒቨርሲቲ ስገባ የገጠመኝን አንድ ገጠመኝ ልንገራችሁና ወደ ዋናው ቁም ነገር እመጣለሁ። ዲላ ዩኒቨርሲቲ ነው የደረሰኝ የቴክኖ ወይ ደግሞ የሜካኒካል ኢንጂነሪንግ ምሩቅ ነኝ በነገራችሁ ላይ። እና ሄድን። እኔ ዩኒቨርሲቲ ማስበው ምንድን ነው በቃ ላይክ ትልቅ ነገር የሆነ ላይ ካላ በጣም በቃ አንዳንዴ ምናልባት የሆነ ውጭ ዓለም ላይ የምታዩት ነገር ነው። እና ሄድን ምናምን ከዛ ገባን ምናምን ማለት ነው። ከዛ የሆነ ኬላም ይመስላል በገመድ ተወጥሯል እንትኑ። ከዛ በባስ ደረስን ምናምን። ከዛ ውረዱ ተባለን። እንዴ አልኩኝ እኔ በር የለውም ምናምን ማለት ነው። በር ምናምን የለውም በገመድ ተወጥሮ ምናምን ያለው። እንዴ አልኩኝ፣ ደነገጥኩኝ እኔ በቃ ሀቂቃ። ማታ ነው የደረስኩት ደግሞ ከነ ማለት ነው ጭቃ ነበረ። ያው የዲላ ዩኒቨርሲቲ ተማሪዎች ካላችሁ ታውቁታላችሁ። በተለይ ቴክኖ ላይ ገና እኔ ሁለተኛ ባች ነበርኩና ልክ ስንገባ ከነ ጭቃ ነው። በር ግቡ ተባልን። በቃ ሜዳ ነው፣ በቃ ነገሩ ሜዳ ነው። ዝም ብሎ ባስመጣ ቆመ። ውረዱ ተባልን፣ ወረድን። ባጌን ተሸክሜ ምናምን እየሄድኩኝ ጫማዬ ሁሉ ወልቆ ካልሴን ጥዬ ውሃ ውስጥ ገብቼ ምናምን ከዛ የሰው ዶርም ገብተን ምናምን ቁጭ ብለን እንደዛ ነው ያሳለፍነው። እና ገና ሲጀመርም ስትራግል ነበረው። ዩኒቨርሲቲ በጣም የሚገርም ቦታ ነው። ከዛ በኋላ አንድ ላይ እዚህ አዲስ አበባ አብሬያቸው የነበርኩ ልጆች ምናምን ተሰብስበን የተወሰኑ የማውቃቸው አንድ ላይ ገባን ማለት ነው። እዛ በነበርኩበት ወቅት ላይ እናወራ ነበረ ከልጆቹ ጋር። በተለይ የዛን ሰዓት ትንሽ ጎልበት ብያለሁ በንጽጽሩ፣ የተወሰነ ነገር እናወራ ነበር። ከዛ እያወራን በነበረበት ወቅት ላይ አልሐምዱሊላህ ረቢል ዓለሚን ጀማዓ ሰላት በተለይ ሱቢ ሰላት ወድ ነበር። እና ሰርፕራይዙ ምን መሰላችሁ? ኪታብ የሚባል ነገር አላውቅም። አይ ዲድንት ኖው ኪታብ ስሙ ራሱ አላውቅም። ዩኒቨርሲቲ እስከምገባበት ወቅትና ቀን ድረስ ኪታብ ምን እንደሆነ አላውቅም። ኪታብ ታውቃላችሁ? ከቁርአን ውጭ ከንጽጽሩ ውጭ ኪታብ ምን እንደሆነ አላውቅም ነበር። ዩኒቨርሲቲ ስገባ ኪታብ ታውቃላችሁ? አቂደቱል ዋሲጥያ አሁን የምንለው ኪታቡ ተውሂድ በሉ